የፈተናው መነሻ ምን እንደሆነ ታውቃላችሁ? የመጽሐፍ ቅዱስ ጥቅስ ክርስትናቸውን አጽንተው እግዚአብሔርን ወደው በመኖራቸው ከሌላ ቦታ የመጡ ይልቁንም በፊት ኦርቶዶክስ የነበሩ በኋላ ግን አፈንግጠው የወጡ ከግብፅ ንጉሥ ጋር አብረው ተባብረው ክርስቲያኖችን ይወጉ ነበረ። ክርስቲያኖችን ያሳድዱ ነበረ። እግዚአብሔር ስላልተለያቸው ግን ክርስቲያኖች ደግሞ ድል እየነሱ በአሸናፊነት እግዚአብሔርን የያዘ አይወድቅም። ማንን የያዘ አይወድቅም? ማንን የያዘ? እውነት እላችኋለሁ እግዚአብሔርን ስትደገፉት እውነተኛ ድጋፍ ታገኛላችሁ። ሰውን ስትደገፉት አንድ ቀን አንሸራቶ ይጥላችኋል። ቦታ ነው የሚያመቻችላችሁ። እግዚአብሔርን ተደግፈው ትንሽ ቢሆኑም እንኳን ቁጥራቸው ከእግዚአብሔር ጋር የነበሩ ናቸው የግብፅ ክርስቲያኖች። ታዲያ ከዕለታት አንድ ቀን አማካሪዎች ቀረባሉና ወደ ንጉሱ በጊዜው የነበረው ሊቀ ጳጳስ አብርሃም ሶርያዊ ይባላል። ማን ይባላል አልኋችሁ? አብርሃም ሶርያዊ። እንግዲህ ይህ የያዝነው ወቅት ሶስቱ ዕለታት እንግዲህ 40ውን ጾም ነቢያት የጾሙት ጾም ነው። ሶስቱ አብርሃም ሶርያዊ የጾመው ወይም ሕዝቡን ያጾመው ነው። አንዱ ጋድ ወይም ጋድ ተብሎ የሚጠራው ነው። ከነዚህ መካከል ሶስቱ አጽዋማት ጾመ አብርሃም ሶርያዊ የሚባለው እንዲጾም ምክንያት የሆነው በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ያለውን አንስተው ንጉሥ ሆይ እነዚህ ክርስቲያኖች እየበዙ መጡ፣ ነገር ግን እነሱን የምንቀንስበት፣ እነሱን የምናሸማቀቅበት፣ እነሱን ከክብር የምናወርድበት አንድ ነገር አለ፣ እሱን ምክራችን ተቀበለን አሉና ቀረብ ብለው ለንጉሡ አማከሩት። ምንድነው ንገሩኝ አላቸው። እኒህ ክርስቲያኖች የማይደረገውን ይደረጋል እያሉ እየዋሹ ነው። ስለዚህ ጠይቃቸውና የማያደርጉት ከሆነ በዚህ ምክንያት ከሀገራችን እናሳድዳቸዋለን አሉ። ምን ሚል አገኛችሁ አላቸው። እየሰማችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተራራን የሚነቅል እምነት በሉ እስኪ ሁላችሁ። ምን የሚያደርግ? በሴቱ በኩል አይሰማኝም። ተራራ የሚነቅል እምነት በሉ። ደሞ ወንዶች በሉ እስኪ ተራራ የሚነቅል እምነት በሉ። ለትንሽ ደቂቃ ምንማማርበት የትምህርታችን ርዕስ ነው። ክቡር መምህራችን መምህር ጥላሁን ሰይፉ የሀገረ ስብከቱ ስብከተ ወንጌል መምሪያ ክፍል ኃላፊና የዚህ ታሪካዊ ቤተክርስቲያን ስብከተ ወንጌል ኃላፊ፣ ክቡራን መምህራን ወንጌል፣ ሌሎቻችሁ ስማችሁን ያልጠራኋችሁ ከሩቅ ቦታ እግዚአብሔርን አገልግላችሁ ለመገልገል ለምዕመናንም የሚገባውን አገልግሎት ለመስጠት የመጣችሁ ዘማሪያን፣ ሊቀ ዲያቆናት ነቢዩ ሳሙኤል እንዲሁም ዘማሪ ዲያቆን አቤል መክብብ እንዲሁም መዝሙሩን ቃና የምትሰጥልን ወንድማችን ጸጋ አምላክ፣ የተከበራችሁ የእግዚአብሔር ቤተሰቦች ምዕመናንና ምዕመናት ሕፃናት ጭምር እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ የጠበቀን በመግቦቱ ያልተለየን እኛ ከማናውቀው እሱ ከሚያውቀው መከራ ጠብቆ ለዚህ ሰዓት ያደረሰን አምላካችን መድኃኔዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። አምላክን ያየንባት የተቀማነው ርስት እንዲመለስ ምክንያት የሆነችን ወላዲተ አምላክ ንጽሕት ክብርት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። አማን አማን እብለክሙ እመብክሙ ሃይማኖት መጠነ ህጠተ ሰናፔ ለእመ ትብልዎ ለዝንቱ ደብር ፍልስ እምዜ ሀበከሃ ወይፈልስ ወአልቦ ዘይሰአነክሙ። እውነት እውነት እላችኋለሁ የሰናፍጭ ቅንጣት ታክል እምነት ብትኖራችሁ ይህንን ተራራ ተነቅለህ ወደዚያ ሂድ ብትሉት ይነቀላል፣ የሚሳናችሁም የለም። የማቴዎስ ወንጌል
ምዕራፍ 17 ቁጥር 20 የትምህርታችን መነሻ ተራራ የሚነቅል እምነት የሚል ይሆናል። የትምህርታችን መሰረታዊ ሐሳብ አንደኛ ያለንበት ወቅት ዘመኑ ዘመነ ጾም ስለሆነ ይህ ጥቅስ የሚተረጎመው በዚህ ወቅት መሆኑን ሊቃውንቱ በሚገባ ተርጉመው ስላስተማሩ፣ ከዛም ሲቀጥል ያለንበት ወቅት የፈተና ወቅት ነውና ተራራ የተባለው ማን ነው? በቤተ ክርስቲያን አተረጓጎም ተራራ ምንድነው? ከዛ ሲቀጥል መንቀል ማለትስ ምንድነው? ተራራውን የሚነቅለውስ ምንድነው? እንዴት እንነቅለዋለን? የሚሉ ትንሽ ነጥቦችን እናነሳለን። የምስጢር ባለቤት አምላካችን እግዚአብሔር እኔ ቁሜ እናንተ ተቀምጣችሁ እንድንማር በጎ ፈቃዱ ይሁንልን። እስኪ አሜን በሉ። ኧረ አሜን በሉ። እንደሱ አይደለም። እኔም ይችን ሰምቼ ነው አሜን ማለት ይሄ የኛ ነው እንዴ? እስኪ በሉ እንደገና እንደሱ። አያችሁ ማሳዘን እኮ ነው። አራህረዋለሁ አሜን ነው የሚባለው። አሜን ይሄኛው ቦክስ ጭምር ያለበት ነው። ቤተክርስቲያንን አይወክልም። በሉ አሁንም አሜን በሉ። አንድ ነገር ተምራችሁ ከሄዳችሁ እኮ ቀላል ነገር አይደለም። ሁልጊዜ መምህራኑ ስላልነገሯችሁ አይደለም። እግዚአብሔር ሁላችንንም ይርዳን። እንደሱ ነው። እንግዲህ ይህንን ቃል የተናገረው አምላካችን መድኃኔዓለም ኢየሱስ ክርስቶስ ነው። የተነገራቸው ቤታቸውን ትተው ቤትን ለተከተሉ፣ ትዳራቸውን ትተው ትዳርን ለተከተሉ፣ ሰላም አለን ብለው የሚያስቡትን ዓለም ትተው ሰላማችን አንተ ነህ ብለው ለተከተሉት፣ ይልቁንም ነዋንህነ ኩሎ ሀደግነ ወተሎናከ እነሆኛ ሁሉን ትተን ተከተልንህ ብሎ ቅዱስ ጴጥሮስ እንደተናገረ የዚህን ዓለም ነገር ሁሉን ትተው የተከተሉት ለሐዋርያት የተነገረ ኃይለ ቃል ነው። የተነገረበትን ምክንያት ብዙ አልዘረዝርም። ምናልባትም የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምራችሁ ስታነቡ በጊዜው አምላካችን መድኃኔዓለም ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን ገልጦ ከወረደ በኋላ ለደቀ መዛሙርቱ አንድ የታመመ ሰው መፈወስ ሲሳናቸው ቀረብ ብለው ኋላ ግን ኢየሱስ ክርስቶስ ከፈወሰው በኋላ በእነምንጽእናው ጾቶ ጌታ ሆይ እኛ እንዲህ አይነት ሀብት ያጣን እንዲህ አይነት መፈወስ ያልቻልነ አንተ ያደረገውን ማድረግ ያቃተን ስለምንድን ነው ብለው ሲጠይቁት እውነት እላችኋለሁ የሃይማኖታችሁ መጉደል ነው ብሎ ተግሳጽም ያለበት ማረጋጋትም ያለበት ትምህርት ከነገራቸው በኋላ የተስፋ ትምህርት ብለው ሊቃውንቱ ይጠሩታል። አሁን የጠቀስነው ምዕራፍ 17 ቁጥር 20 ላይ ያለው ለሐዋርያት የተነገረው የተስፋ ትምህርት ይባላል። የምን ትምህርት ይባላል? የምን ትምህርት ይባላል? የተስፋ ትምህርት። ተስፋ ማለት ምንድነው? ለእመት ብልዎ ለዝንቱ ደብር ፍልስም ዚአበካ ሃይማኖት ቢኖራችሁ ይህንን ተራራ ተነቀል ብትሉት ይሆንላችኋል ማለት ለካ ሃይማኖተኛ ከሆነ እምነታችን አጽንተን ከያዝነ እማንነቅለው ተራራ የማንወጣው ዳገት የለም ብለው በተስፋ ልባቸውን ሰንቀው እንዲኖሩ የሚያደርግ ስለሆነ መተርጉማን የተስፋ ትምህርት ይሉታል። የምን ትምህርት ይሉታል? እያንዳንዳችን እዚህ መሰብሰባችን ምን ስላለን ነው? ተስፋ ምን ስላለን ነው? ተስፋ አለን። በሃይማኖታችን ተስፋ አለን። ምን ብለን? ሰው ሃይማኖቱን እምነቱን አጽንቶ ካለ ከኖረ የማታልፍ ሌላ ርስት እንዳለችው አምኖ ተስፋ አድርጎ ይኖራል። ለዚህ ነው እኛ በተስፋ የምንኖር የመንግስተ ሰማያት ጃንደረቦች ነን የምንለው ከዚህ የተነሳ ነው። እና ሐዋርያትን የሰናፍጭ ቅንጣት የምታክል እምነት ብትኖራችሁ አለ። ሰናፍጭ እንደምታውቁት ሲበሉት ለአፍንጫ ይከነክናል። ስለዚህ ለአሕዛብ የምትከነክን ለኦርቶዶክሳውያን ግን የምትመች ሃይማኖት እሷም አምላክ ወልደ አምላክ ብሎ ማመን ሰናፍጭነት ነው። ከሶስቱ አካል አንዱ አካል እግዚአብሔር ወልድ ወርዶ ሰው ሆኖ ዓለምን አዳነ አምላክ ነው። ቅድመ ዓለም የነበረ አምላክ ዓለምንም አሳልፎ የሚኖር አምላክ ወልደ አምላክ ነው ብሎ ማመን ለሌሎቹ ሰናፍጭ ነው፣ ይከነክናል። ለኛ ደግሞ የልብ ምግብ ነው። ስለዚህ እንደ ሰናፍጭ የምትከነክን በአሕዛብ ዘንድ የማትወደድ በክፉዎች ዘንድ የማትወደድ ለእናንተ ግን ፍጹም ተስፋ የሆነች እሷ እምነት ብትኖራችሁ ለእመትብልዎ ለዝንቱ ደብር ፍልስም ዚአበካ ይህንን ተራራ ተነስተው ወደዚያ ሄድ ብትሉት ይሆንላችኋል ብሎ
አምላካችን መድኃኔዓለም ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው ያስተማራቸው ትምህርት ነው። እንግዲህ ይህንን ይዘው ሐዋርያት በሃይማኖት መጽናት ምን ያህል ክብር እንዳለው ተረድተው ለሌሎችም ሲያስተምሩ ኖሩ። ከዛ በኋላ ግን ይህ ጥቅስ ክርስቲያኖች በየጊዜው እያነበቡት እያንዳንዱ ክርስቶስ ያስተማረው ትምህርት በነገራችን ላይ የራሱ ጊዜ የራሱ ወቅት የሚተረጎምበት ጊዜ አለው። ይሄኛው ግን በዋናነት የሚተረጎመው የሚነበበው የሚሰበከው በዚህ ወቅት ነው። ለምን ካላችሁ አሁን ያለንበት ወቅት የምን ጾም ይባላል? ይንገሩኝ እንጂ መናገር ብርቅ ነው እንዴ? የምን ጾም ይባላል? ጾመ ነቢያት ወይም ጾመ ጌና። ነቢያት ይወርዳል ይወለዳል ብለው የጾሙት ጾም ነው። ስንት ቀን ነው የዚህ ጾም? ስንት ቀን ይጾማል? ንገሩኝ ቶሎ ቶሎ። 44 ቀን 44 ቀን ይጾማል። ከነዚህ መካከል ሶስቱ ጾሞች የሶስቱ አጽዋማት የሶስቱ ዕለታት ምክንያታቸው ምንድነው ካላችሁ የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ የተነሳው ጥቅስ ያጾመው ጾም መሆኑን ማወቅ ይገባል ማለት ነው። ታዲያ ሐዋርያትን የተከተሉ አባቶቻችን ይልቁንም በአንድ ወቅት ክርስቲያኖች በግብፅ ምድር እያሉ መቼም ክርስትና ፈተና ነው። ክርስትና እግዚአብሔርን የሚወዱ እግዚአብሔርን የሚያመልኩ ቤተ ክርስቲያን እናቴ መንግሥተ ሰማያት ርስቴ ብለው የሚኖሩ ክርስቲያኖች ሁልጊዜም ፈተናቸው ከታች ካለው ሰራተኛ ከላይ እስካለው ባለስልጣን ሁሌም ክርስቲያኖች ላይ ፈተና ያመጣል። ይህ በዓለም ያለ ለቀጣይም የሚኖር ነው። ለምን ካላችሁ ክርስትና በራሷ ክርስትና ጽጌረዳ ናት። ጽጌረዳ ደግሞ አበባዋ በእሾህ መካከል የተከበበ ነው። ያንን አበባውን ቀጥፎ ለማሽተት የግድ ሾህ መወጋት ያስፈልጋል። ስለዚህ ሾሆች አሉ የሚዋጉ፣ ተጠንቅቆ መቁረጥ ግን ይገባል። የሾሆች መኖር የአበባውን መስተካከል ወይም የአበባውን መዓዛ ግን ሊቀይረው አይችልም። ሾሆች የሾህነታቸውን ስራ ይሰራሉ፣ ይዋጋሉ። ጽጌረዳ አበባም መዓዛዋን ግን አታቋርጥም። በሾህ ስለተከበቡ ብላ አበባው ከመፈንደቅ አይቋረጥም። በግብፅ የነበሩ ክርስቲያኖች በአንድ ወቅት ፈተና በዛባቸው። ጠቅለል ለማድረግ የፈተናው መነሻ ምን እንደሆነ ታውቃላችሁ? የመጽሐፍ ቅዱስ ጥቅስ ክርስትናቸውን አጽንተው እግዚአብሔርን ወደው በመኖራቸው ከሌላ ቦታ የመጡ ይልቁንም በፊት ኦርቶዶክስ የነበሩ በኋላ ግን አፈንግጠው የወጡ ከግብፅ ንጉሥ ጋር አብረው ተባብረው ክርስቲያኖችን ይወጉ ነበረ። ክርስቲያኖችን ያሳድዱ ነበረ። እግዚአብሔር ስላልተለያቸው ግን ክርስቲያኖች ደግሞ ድል እየነሱ በአሸናፊነት እግዚአብሔርን የያዘ አይወድቅም። ማንን የያዘ አይወድቅም? ማንን የያዘ? እውነት እላችኋለሁ እግዚአብሔርን ስትደገፉት እውነተኛ ድጋፍ ታገኛላችሁ። ሰውን ስትደገፉት አንድ ቀን አንሸራቶ ይጥላችኋል። ቦታ ነው የሚያመቻችላችሁ። እግዚአብሔርን ተደግፈው ትንሽ ቢሆኑም እንኳን ቁጥራቸው ከእግዚአብሔር ጋር የነበሩ ናቸው የግብፅ ክርስቲያኖች። ታዲያ ከዕለታት አንድ ቀን አማካሪዎች ቀረባሉና ወደ ንጉሱ በጊዜው የነበረው ሊቀ ጳጳስ አብርሃም ሶርያዊ ይባላል። ማን ይባላል አልኋችሁ? አብርሃም ሶርያዊ። እንግዲህ ይህ የያዝነው ወቅት ሶስቱ ዕለታት እንግዲህ 40ውን ጾም ነቢያት የጾሙት ጾም ነው። ሶስቱ አብርሃም ሶርያዊ የጾመው ወይም ሕዝቡን ያጾመው ነው። አንዱ ጋድ ወይም ጋድ ተብሎ የሚጠራው ነው። ከነዚህ መካከል ሶስቱ አጽዋማት ጾመ አብርሃም ሶርያዊ የሚባለው እንዲጾም ምክንያት የሆነው በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ያለውን አንስተው ንጉሥ ሆይ እነዚህ ክርስቲያኖች እየበዙ መጡ፣ ነገር ግን እነሱን የምንቀንስበት፣ እነሱን የምናሸማቅቅበት፣ እነሱን ከክብር የምናወርድበት አንድ ነገር አለ፣ እሱን ምክራችን ተቀበለን አሉና ቀረብ ብለው ለንጉሱ አማከሩት። ምንድነው ንገሩኝ አላቸው። እኒህ ክርስቲያኖች የማይደረገውን ይደረጋል እያሉ እየዋሹ ነው። ስለዚህ ጠይቃቸውና የማያደርጉት ከሆነ በዚህ ምክንያት ከሀገራችን እናሳድዳቸዋለን አሉ። ምን ሚል አገኛችሁ አላቸው።
እየሰማችሁ ነው? መጽሐፍ ቅዱሳቸው ላይ የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ተራራውን ተነቅለህ ወደ ሌላ ቦታ ሂድ ብትሉት ይሆንላችኋል የሚል ጥቅስ አለ። አየህኒ ሞኞች እንዲህ አይነት ዝባዝንኬ እያወሩ ነው ያሉት። ስለዚህ አለቃቸውን ተጠሪያቸውን ሊቀ ጳጳሱን ጥራና ይሄንን አድርግ በለው። ይሄንን ማያደርግ ከሆነ በዚህ አማይተን ክርስቲያኖችን እንፈጃቸዋለን አሉት። ይሄ የሰዎች ሂሳብ ነው። የእግዚአብሔር ሐሳብ ሌላ ነው። እግዚአብሔር ጥቂቶችን ማብዛት ይችልበታል። ምዕመናን እግዚአብሔር የሱ ሥራ ብቻውን የሆነ ጌታ ብዙ ሥራ ሲሰራ አጋዥ የለውም። ለምን ቢባል ስልጣን የባህሪው ነው። ኃይል የባህሪ ገንዘቡ ነው። እሱን የያዙ ሰዎች እንደማይወድቁ በብዙ ታሪክ ታስታውሳላችሁ። ብዙ ሐሰተኞች አንድን እውነተኛ ማሸነፍ አይችሉም። ኤልያስን ታስታውሳላችሁ። ብቻውን ሆኖ 850 ነቢያት ሐሰትን ያሳፈረ ጀግና አንዱ እውነተኛው ኤልያስ እግዚአብሔርን ስለያዘ ነበረ። እግዚአብሔርን የያዘ ሁሌም አሸናፊ ነው። ከሱ ፍቅር ሳንለይ አሸናፊ ሆነን የምናፈቃትን መንግስት እንድንወርስ የአምላካችን በጎ ፈቃዱ ይሁንልን። ለዚህ አማካሪዎች ሀገር የምትጠፋው በክፉ አማካሪ ነው። ሀገር የምትለማውን በበጎ አማካሪዎች ነው። ክፉ አማካሪዎች ቀርበው ይህንን አድርግ አሉት። ጥሩ አመጣችሁልኝ፣ እንዲህ አይነትማ ነገር ካለ ሊቀ ጳጳስ የተባለውን ልጥራ አለ። የሚገርማችሁ ግን አብርሃም ሶርያዊ ማለት ሀገሩ የሶሪያ ሰው ነው። የት ሀገር ሰው ነው አልኳችሁ? በማርያም ነገሩኝ። የት ሀገር ሰው ነው? የሶሪያ ሰው ነው። የሚያስተዳድር ግን ምዕመናንን የሚመራ የት ሀገር ሄዶ ነው አልኳችሁ? ግብፅ ሀገር ነው። ግብፅ ለምን? በጵጵስና በኮታ የማይመረጥበት ዘመን አባትነት እንጂ ቋንቋን፣ አካባቢን፣ የሆነ ዘመድ አዝማድን መሰረት ያደረገ ምርጫ አልነበረም። ያን ዘመን እግዚአብሔር በቸርነቱ ይመልስልን። በእውነት ትውልዱ ሶርያዊ ነው። የሚመግብ የሚያስተምር የሚመራ ግን የግብፅን ክርስቲያኖች ነው። ዛሬም እኛ አብርሃም ሶርያዊን አባታችን ብለን እንቀበለዋለን። አገሩ የት ነው አልዋችሁ? ሶርያዊ። የት ሀገር ምዕመናንን ሲያስተምር ኖረ? የግብፅ። የእኛስ ምናችን ነው? በማርያም ምናችን ነው የኛ? አሁን የትውልዱ ጉዳይ ቅዱስ ጴጥሮስ ኢትዮጵያዊ ነው አይደለም? የቅዱስ ጳውሎስ መልእክት ዛሬ ለኛ ለኢትዮጵያውያን ይጠቅማል፣ እንጠቀምበታለን። በእርግጠኝነት ቅዱስ ጳውሎስ ዛሬ ኢትዮጵያ ሆኖ መልእክታቱን ቢጽፍ አንዳንዶቻችን አይ ወላይታ አካባቢ ካልተወለደም አንቀበለውም ልንለው እንችል ነበር። አንዳንዶቻችን ወደ ጋሞ አካባቢ ካልተወለደ አንቀበልም ልንለው እንችል ነበር። አንዳንዶቻችን ወደ ሐዋሳ አካባቢ ወይም ደግሞ ወደ ጎንደር አካባቢ ያልተወለደ እንዴት አድርገን ልንለው እንችል ነበር። እግዚአብሔር ግን አዋቂ ነውና ቅዱስ ጳውሎስን ኢትዮጵያዊ አላደረገውም። ግን ቅዱስ ጳውሎስ የሰራውን ስራ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንዲጠቀሙበት ግን አድርጓል። አብርሃም ሶርያዊ ህዝቡን በሚገባ የሚመራ የሚጸልይ፣ እጁ ከምጽዋት አንደበቱ ከጸሎት ጉልበቱ ከስግደት የማያቋርጥ ጠንቃቃ አባት ነው። ግን ፈተና መጣ። አንድ ነገር ግን ይገርመኛል ምዕመናን፣ ስለማታውቁት አይደለም ታሪኩንም ነገራችሁ። ሁሌም የሚገርመኝ አባቶቻችን መከራ ሲመጣ ከህዝቡ በፊት እኔን አድርገኝ ብለው ልባቸውን ከእግዚአብሔር ጋር ሲያገናኙ፣ እናንተ ለህዝቡ ራሳችሁን ከሰጣችሁ ራሳችሁን ደግሞ እኔ እጠብቃለሁ ብሎ እግዚአብሔር የሚሰጣቸው መልስ ይገርመኛል ሁሌም። ንጉሱ ፊት ተጠራ ሊቀ ጳጳሱ። ምን ልታዘዝ አለ። አንተና ህዝቦችህ ክርስቲያን የምትባሉት አጉል ትምህርት በግብፅ ላይ እያስፋፋችሁ ነው ወይ? የምታስተምሩትን መጽሐፍ ቅዱሳችሁ ላይ ያለውን ታሪክ ተግብራችሁ አሳዩን፣ ወይም ደግሞ እምነታችሁን ትቀይራላችሁ አለ። ከእንደዚህ አይነት ፈተና እግዚአብሔር ይጠብቀን። ይገርማል። ምን የሚለውን ጥቅስ ነው አለ ሊቀ ጳጳሱ አባ አብርሃም ሶርያዊ። የሰናፍጭ ቅንጣት የምታክል ሃይማኖት እምነት ቢኖራችሁ ተራራውን ተነቅለህ ሂድ ብትሉት ይሆንላችኋል ይላል። ወይ ይሄ ጥቅስ ትክክል አይደለም ብለህ ማስተባበያ ስጥ፣ ወይም ደግሞ አድርገህ አሳየናል። አባቶቻችን ጥበበኛ ናቸው። ብዙ ጊዜ እኛ እኔ ጀምሮ
የሆነ ጥያቄ ስንጠየቅ የሆነ ያልሆነውን ማጭሞድሞድ እንወዳለን። ብልሆች አባቶቻችን፣ ጥበበኞች አባቶቻችን ምን እንደሚሉ ታውቃላችሁ? ቀን ስጡን ነው የሚሉ። ምን ስጡን? ወንዱ ጠቅላላ ኩርፋል። አትናገሩም እንዴ ነው? አልታየኝ ብሎ ነው። ይሄ መብራት ወደዚያ ብታዞርልኝ ጥሩ ነበር። ተናገሩ እንጂ ምን ስጡን ይላሉ? ብዙ ሰው ነው ያለ እኮ ተደብቃችሁ ነው እንጂ አሁን እንተያያለን ማለት ነው። ቀን ስጡን ይላል። ቀን ስጠኛል። 3 ቀን ሰጥቻለሁ አለ። ስንት ቀን? 3 ቀን ሰጥቻለሁ። ምን ሊያደርግ? ተመልከቱ። ርዕሳችን ምንድነው? ተራራ የሚነቅል ምን እምነት። ሰጥቻለሁ፣ 3 ቀን ሰጥቻለሁ። በዚህ 3 ቀን ውስጥ ወይ ተራራ ነቅለህ ታሳየኛለህ ወይም ደግሞ እምነታችሁን ትቀይራላችሁ የሚል መመሪያ ለሊቀ ጳጳሱ ተሰጠ። ጀግናው ሊቀ ጳጳስ የያዘውን ይዟል። የማታሳፍረውን ንግሥት ንጽሕት ክብርት ድንግልን በልቡ ሰንቋል። ሰማይና ምድርን የፈጠረ ጌታ እሱን አምኖታል። 3 ቀን ብቻ ስጠኛል። 3 ቀን ሰጥቻለሁ አለው። ከዚያ በኋላ ሊቀ ጳጳሱ ምን እንዳደረገ ታውቃላችሁ? ወደ ቤተ መቅደስ ሄደና እመቤታችን ስዕሏ ፊት ሆኖ እንባውን እያዘራ እንባውን እያፈሰሰ ድንግል ሆይ አላያችሁ፣ እመቤቴ ሆይ ስሚኝ ስሚኝ። አላውያን ክፉ ሰዎች በእግዚአብሔር ላይ ሲዘባበቱ ምናልባት እንደ ሰለስቱ ሕፃናት ምናልባት እግዚአብሔር ይህንን ባያደርገው ፈቃዱ ስላልሆነ ነው። ነገር ግን በክርስቲያኖች ላይ አፋቸውን ያላቀቁ እነዚህ አሕዛብ ያፍሩ ዘንድ እባክሽን ስሚኝ፣ የኔ ንጽሕና አይደለም የኔ ቅድስና አይደለም የሕዝብሽ መከራ ይቀል ዘንድ እባክሽን ስሚኝ ብሎ ወደ እመቤታችን ጸለየ። ድንግል ማርያም ተገለጠችላታ። ክብር ይግባትና እመቤታችን ተገለጠች። ተራራ የሚነቅል እምነት አያችሁት? እዚህ ጋር ለሚጀምረው ድንግል አንቺም ለልጅሽ ንገሪ ያለ። የኔ ድርሻ ወደ አንቺ መንገር ነው። ማመልከቻ የላንቺ አስገብቻለሁ። አንቺም የእናት ልመና ፊት አያስመልስ አንገት አያስቀልስ ነው። ቃል ኪዳንሽ የጸና ነው። እንኳን ይህን ሌላ የማስደረግ ስልጣን ሰጥቶሻል። ወስሉት ስምኪ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ስምሽ ለማማለድ የበቃ የነቃ ፈጥኖ የሚሰማ መሆኑን አውቃለሁና ስሚኝ አለ። ሁላችንንም ድንግል ትስማን፣ ስሚኝ አለ። ያን ጊዜ ድንግል ተገለጠች ነው የምላችሁ። ማን ተገለጠች? አቤት መታደሉ! ድንግልን እንዴት አያት! ያን ደም ግባቷን ድምጿን እንዴት ሰማት! አያችሁት? ንጹሑ ሊቀ ጳጳስ በል ሕዝብህም አያፍርም እኔም አላሳፍርህም፣ የማያሳፍር ልጅ ወልጃለሁ አለች ድንግል። ጌታዬ አምላኬ ያደርገዋል። ያንተም ድርሻ አለ፣ የሕዝቡም ድርሻ አለ። ነገር ግን ይህ ታምር የሚገለጠው በደካማዎች ዘንድ ነው። አንድ ሜዳ ላይ ቁጭ ብሎ አላፊ አግዳሚውን ጫማ የሚሰፋ ስምዖን የተባለ ሰው አለ። አንድ ዓይኑን በመሳፍቾ አውጥቶ ይልቁንም ወንጌልን በተግባር የተገበረ ስምዖን ሰፋያ ሳይን የተባለው አንድ ዓይንህ ዓይንህ ብታስትህ አውጠህ ጣላት። 2 ዓይና ሆነህ ገሃነም ከምትገባ 1 ዓይና ሆነህ መንግሥተ ሰማያት ብትገባ ይሻልሃልና የሚለውን የወንጌል ቃል ለመተግበር ዓይኑን አውጥቶ 1 ዓይኑን አውጥቶ ነቆራ ወይም ደግሞ 1 ዓይና የሆነ ለወንጌል የኖረ ደግ ሰው ነው ስምዖን ሰፋያ ሳይን ማለት። ስለዚህ ሂድና እሱን ንገረው፣ በሱ በኩል ነው የሚሆን አለች። ለምን? ክብሩን ልትገልጥለት፣ የተናቁ የክርስቲያኖችን ጉልበት ማን እንደሆነ ልትገልጥ ፈልጋለች። ያ ስምዖን የተባለው አንደበቱ ጎልዳፋ ልብሱ አዳፋ ነው። እየሰማችሁ ነው? አንደበቱ ምን አይነት ነው አልኋችሁ? ጎልዳፋ። ልብሱ ምን አይነት ነው? አዳፋ። የሚለብሳት የቆሸሸች ልብስ ናት፣ ውስጡ ግን ነጭ ነው። ሲናገር አንደበቱ ለሰው ብዙ የሚሰማ አይደለም፣ ከእግዚአብሔር ጋር ግን ይነጋገራል። የኔና የእናንተ አንደበት ምላጭ ነው፣ ከእግዚአብሔር ጋር ግን መነጋገር አይችልም። ቅዱሳን አባቶቻችን ሲናገሩ የማያምርባቸው ይመስላል፣ እግዚአብሔር ግን እንዴት አድርጎ እንደሚቀበላቸው። ለዚህ ነው አባቶቻችን ምን ይላሉ መሰላችሁ? የዘመኑ ትውልድ
ልብሱ ነጭ አፉ ምላጭ ይላሉ። የድሮ ሰዎች ልብሳቸው አዳፋ አፋቸው ጎልዳፋ፣ ይሄ ስለምንድን ነው? እድሜያቸው እንዲገፋ ይባላል። እና ስምዖን ሰፋያሳይን የተባለ አለ። እሱን ሄደህ ጸልይ ብለህ ንገረው አለችው። ሊቀ ጳጳሱ ተነስቶ ጫማ ወደሚሰፋበት ሀገር ቦታ አካባቢ ሄደና እባክህን ጉድ ሆነ፣ እንዲህ አይነት ነገር ተከስቷል፣ ክርስቲያኖች ግፍ ደረሰባቸው። ስለዚህ ሄድና እመቤታችን ነግራይ ነው በስዕሏ ፊት ሆነ ሄደህ ጸልይ፣ ተራራውን ማፍለስ የሚችል ይህ ሰው ነው ብላኛለች አለ። ያን ጊዜ ስምዖን ሰፋያሳይ እንደነገጠ ክብር የተገለጠብኝ ብሎ አያችሁ። የህዝቡ መከራ ከሚበዛ የኔ ከንቱ ውዳሴ አይሆንብኝምና እሺ ብሎ ተነስቶ እንግዲያውስ እንዲህ አድርጋለ። ምን ላድርግ አለ ሊቀ ጳጳሱ። ተመልከቱ፣ ህዝቡን በሙሉ ሰብስብ አለው። ተራራ የሚነቅል እምነት በሉ እስኪ እንደገና። ስምዖን ለሊቀ ጳጳሱ ለአብርሃም ሶርያዊ ህዝቡን ሰብስበው 41 ጊዜ ኪርያላይሶን 41 ጊዜ እግዚኦ ማረነ ይባል። ሊቃውንቱ 400 ጊዜም ይላሉ። ይሄንን አድርስ። ደግሞም ንጉሱ ያ ክርስቲያኖችን ሊያሳድድ የፈለገው ንጉስ አብሮ መምጣት አለበት አለ። ማን መምጣት አለበት? ማን መምጣት አለበት? ንጉሱም አብሮ ይምጣ። ለምን? እግዚአብሔር የሚያደርገውን ታምር እንዲያይ። እሺ አለ። የግብፅ ንጉስ አብሮ ህዝቡን ሰብስቦ መጣ። ትልቅ በግብፅ ያለ ትልቁ ተራራ ተመረጠ። ያን ተራራ እንግዲህ ንጉሱና አህዛብ በአንድ በኩል በወዲያ ይሁኑ፣ እንደ መጋረጃ ማለት ነው። ለምሳሌ በዚህ በጀርባዬ ያለው እኔ አላይም አይደል? አሁን አይታየኝም አይደል? እናንተ ግን በወዲያ በኩል ያለው ይታያችኋል። እናንተም አይታያችሁም። ስለዚህ በወዲያ ይሁን፣ ክርስቲያኖች ደግሞ በአንድ በኩል ይሁኑ። እሺ አለና ይህ አዋጅ ታወጀ። ተራራ የሚነቅል እምነት። አዋጁን ስምዖን ሰፋያሳይን የተባለው ከህዝቡ መካከል ሆኖ እንግዲህ እኔ ምልክት አሳይ፣ አንተ ሊቀ ጳጳስ ነህ፣ እንደ ሊቀ ጳጳስነትህ ከላይ መድረክ ላይ ሁንና እኔ የማደርገውን እኔን እያየ ስታደርግ ህዝቡ እንዳንተ እንዲያደርጉ ንገራቸዋል። ከዛ ስምዖን ሰፋያሳይን ጸሎቱን ሊቀ ጳጳሱ 40 ጊዜ ኪርያላይሶን አደረሰ። ያን ጊዜ ስምዖን ሰፋያሳይን ከህዝቡ መካከል ሆኖ እንዲህ በርከክ ብሎ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የማያሳፍር ዓለምን የፈጠረ ጌታ እያለ ለእግዚአብሔር ይሰግዳል። ስምዖን ሰፋያሳይን ጎንበስ ሲል ማን አብሮ ጎንበስ ይላል? ሊቀ ጳጳሱ። ማን አብሮ ጎንበስ ይላል? ሊቀ ጳጳሱ። አሁን ሊቀ ጳጳሱ ማንን ነው የሚያይ? ስምዖንን። ህዝቡ ደግሞ ማንን ነው የሚያዩ? ሊቀ ጳጳሱን አይደል? እና ሊቀ ጳጳሱ ሲሰግድ ያን ጊዜ አብሮ ይሰግዳል። ያኔ ስምዖን ጎንበስ ሲል ተራራ የሚነቅል እምነት አለን ብላችሁ የምታጭበረብሩ እናንተ ክርስቲያኖች የተባሉት ምእመናን በአንድ ላይ ሊቀ ጳጳሱን እያዩ አብርሃም ሶርያዊ የተባለውን ጎንበስ ብለው ሲሰግዱ እነሱ ወደ መሬት ሲሆኑ ተራራዋ ወደ ላይ ተነቀለችና መሃሉ ክፍት ሆነ። አጨብጭቡ እንጂ ተመልከቱ። እየሰማችሁ ነው? እነማን ክርስቲያኖች ሲሰግዱ በወዲያ በኩል ያሉ እነማን ናቸው? አህዛብ ብሉ። እነማን ናቸው? ምኑ ጋርዷቸው ነበር? ተራራው። በኋላ ግን በህዝቡ ጸሎት፣ በአብርሃም ሶርያዊ ትጋት እንዲሁም በቅድስናው ደግሞ የማይደራደረው ስምዖን ሰፋያሳይን የተባለው ድንግል ሆይ እያለ እየተማጸኑ ህዝቡም ከልባቸው ነው። ያን ጊዜ እነሱ ሲሰግዱ ተራራዋ ወደ ላይ ትሆንና በውስጥ በኩል እነማን ይታያሉ? አህዛብና ህዝብ ክርስቲያኑ በአንድ ላይ ይታያሉ። ቀና ሲሉ መሬት ተራራዋ መልሳ ትክክል ትላለች። 3 ጊዜ ይህ በአብርሃም ሶርያዊ ጸሎት፣ በስምዖን ሰፋያሳይን ጸሎት፣ በህዝቡ እግዚኦታ ተራራው ተነቀለና ቦታውን ለቋ ከሌላ ቦታ ሄዶ ተተከለ። ክብር ምስጋና ለአምላካችን ይሁንልን። ያን ጊዜ ልብ በሉ። አያችሁ፣ ይህ ጥቅስ ተራራ ለእመትብልወ ለዝንቱ ደብር ፍልስም ዚሀበከሃ
ሃይማኖታችሁ የሰናፍጭ ቅንጣት የምታክል እምነት ብትኖራችሁ ይሄንን ተራራ ተነቅለ ወደ ሌላ ቦታ ሄደ ተተከል ብትሉት ይሆንላችኋል። የሚሳናችሁ ነገርም የለም። ሆነ አልሆነም? በማርያም ኦርቶዶክሳውያን በሙሉ መስክሩ። ሆነ አልሆነም? ተራራው ተነቀለ አልተነቀለም? እግዚአብሔር ስራ ሰራ አልሰራም? ድንግል ስራ ሰራች አልሰራችም? ጻድቁ ሊቀ ጳጳስ ስራ ሰራ አልሰራም? ስምዖን ሰፋያሳይን ስራ ሰራ አልሰራም? የክርስቲያኖች ጸሎት ስራ ሰራ አልሰራም? ለዚህ ነው ምን ጾመው። ሶስቱ ጾም ይሄንን የተመለከተ ነው። ምን ማለት ነው የምትለዋን ትንሽ ነገር ልበላችሁ። ተራራ ምንድነው የምትለዋን ነጥብ ነው ማንሳት እንፈልገው። ታሪኩን ስለማታውቁት አይደለም። ይሄንን ትልቁን ተራራ ተነቀል ብትሉት ይሆናል ማለት ተራራ የተባለ ሰይጣን ነው። ማን ነው አልኳችሁ? እምነት ቢኖራችሁ ተራራ የሚያክለውን ሰይጣን ከልባችን ተነቅለህ ጥፋ ብትሉት ይጠፋል ማለት ነው። ለምሳሌ በዚህ በትንቢተ ዘካርያስ ምዕራፍ 4 ቁጥር 7 ላይ አንተ ተራራ ሆይ ከፊቴ ምንድነህ? ዘሩባቤል ሲመጣ ደልዳላ ሜዳ ያደርግሃል ይላል። ማን ሲመጣ? ዘሩባቤል ሲመጣ ምን ያደርግሃል? ደልዳላ ሜዳ። ተራራ የተባለ በዚህ ገጸ ንባብ ዲያብሎስ ነው። ዲያብሎስ ተራራ ነው። ለምን ተራራ ተባለ ካላችሁ ተራራ ሲወጡት አድካሚ ነው። ተራራ በአንድም በሌላም ታይቶ ረይን ተራራስ መውጣት አልችልም ብለን ተዘናግተን እንተዋለን። የሚገርመው ግን ጀግነን ተራራን ወጥተን ከላይ ከተቀመጥን በኋላ ግን አቤት እንዴት ደስ እንደሚል ከተራራው አናት ላይ ከተቀመጥንበት በጾማችን በጸሎታችን ተራራ የተባለውን ሰይጣን ብዙ ጊዜ የዲያብሎስ ተራራነት የሚተከለው ልባችን ላይ። ተራራ የሚነቅል እምነት ማለት ሰው ሃይማኖቱን ጠብቆ ምግባር አቅንቶ ሃይማኖት አጽንቶ ሲኖር ተራራ የተባለውን ዲያብሎስ በተለያየ ጊዜ እንደ ግብፃውያን ባለስልጣናት ፈተና ያመጣል። መጽሐፍ ነው ያለው። ግን ምን ይሆናል? አብርሃም ሶርያዊን የመሰሉ አባቶች ሲኖሩ እንዲሁም ስምዖን ሰፋያሳይን ራሱን ክብሩን ዝቅ አድርጎ ከምዕመናን መካከል ሆኖ ራሱን ለእግዚአብሔር ሰጥቶ አንደበቱን ከጸሎት ሳያቋርጥ ሁልጊዜም ድንግልን እየናፈቀ ውዳሴዋን ሳያቋርጥ የሚጸልይ የልብሱን መቆሸሽ የአንደበቱን መላሸሽ ሳንመለከት አብርሃም ሶርያዊ በስልጣን ያለ ቅዱስ ቢሆንም ከህዝቡ መካከል ደግሞ ተራ ስራ ይዞ ያውም የሚያገኛትን ነዳያንን እያበላ ጫማ ሰፍቶ ከሚቀበላት ሳንቲም ለራሱ እንኳን አያረጋትም። የተቸገረ ሲያይ አይኑን ጨፍኖ ሳያይ ይሰጣል። እንዲህ አይነቱ ስምዖን የተባለው ሰው ደግሞ ደጉ ተራራ የተባለውን ሰይጣን ነቅሎ የጣለው አይዛብን ያሳፈረ ምን እንደሆነ ታውቃላችሁ? ጾምና ጸሎት ነው። ጌታችን ኢየሱስ ክርስቶስ ቀድሞ ይህ ዘመድ ይህ ወገን ከጾምና ከጸሎት ውጭ አይወጣም ብሎ ተናግሮ አይደል? ተራራ የተባለ እኮ ሰይጣን ነው። ሁልጊዜም ይጋፋን፣ እንዳንጸልይ ይጋፋን፣ እንዳንመጸውት ይጋፋን፣ እንዳንጾም ይጋፋን፣ እንዳንሰግድ ይጋፋን። እንደ ተራራ ሆኖ አንዳንዱ ሰው ጾሙን ሲያስበው የተራራ ያህል የሚከብደው፣ ስግደት ሲሰጠው የተራራ ያህል የሚከብደው፣ ሰይጣን ተራራስ መስሎ እያሳየው ትሁት ለመሆን ሲፈልግ የትዕቢትን ተራራ ለመናድ ትልቁ ደመሚቱ ትሕትና ነው ሲባል ትሕትናን እንደ ተራራ ትዕቢትን እንደ ደልዳላ ሜዳ አድርጎ የሚመለከት ተራራ ሰይጣን ነው። ብዙ ተራራዎች አሉ። የተራራ አይነቶች ብዙ ናቸው። ፈተናዎች በወጣቱ የዝሙቱ ተራራ አለ፣ የትዕቢቱ ተራራ አለ፣ የሆዳምነቱ ተራራ አለ፣ ባለስልጣናቱም ደግሞ የስልጣን ተራራ አለ። ብዙ ተራራዎች አሉ። እነዚህ ሁሉ ተራራዎች የሚናዱ በምን እንደሆነ ታውቃላችሁ? በእምነት ነው። ለእመት ብልጉ ወለዝንቱ ደብር ፍልስም ዘያበቃ። ትንሽ እምነት ቢኖራችሁ ምን አይነት እምነት? ትህትና የተጨመረበት ፍቅር ያለበት ራስን መግዛት ያለበት ጾም ጸሎት ሲሆን ተራራውን እንነቅለዋል። እግዚአብሔርም ይረዳናል፣ ድንግል ትረዳናለች። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 31 ላይ ወናሁ አነ እምየህረክሙ እንተ ትሄይስ ፍኖተ፣ እነሆ የምትሻለዋን መንገድ
አስተምራችኋለሁ ይላል። ምን አይነቷን መንገድ ምእመናን? የምትሻል መንገድ እምነት ናት። የተዋህዶ ልጅነት ከሁሉም መንገዶች የተሻለች ናት። ለኛ ነው ምለው ከሁሉም የተሻለች ተራራ የምታፈልስ እምነት፣ ለክፎች የምትራራ እምነት፣ ሁሉን በእኩል አይን የምታይ እምነት። እዚህ ስትገቡ አንተ እዚህ አካባቢ መጣ፣ አንተ ጠይም ነህ፣ አንተ ቀይ ነህ፣ አንተ አጭር ነህ፣ አንተ ወፍራም ነህ ሳይባል እኩል የሚስተናገድባት ተራራው ዲያብሎስን ነቅላ እግዚአብሔርን ተክላ የምትኖር ቤተክርስቲያን እሷ ናት ተራራን የሚያፈልስ እምነት። ስለዚህ የምትሻል መንገድ የሚላት ሃይማኖት፣ የተዋህዶ ሃይማኖት የምትሻል መንገድ ናት። ፍቅር የተሻለ መንገድ ነው። እሷን አስተምራችኋለሁ። ሰው በምድር ላይ ሲኖር ሃይማኖተኛ፣ የፍቅር የተስፋ ሰው ሆኖ እንደመኖር የተሻለ መንገድ የለውም። ለምን ካላችሁ በፍቅር ተራራ እናፈልሳለን፣ ዲያብሎስን እንነቅለዋለን። በእምነት ተራራ እናፈልሳለን፣ ዲያብሎስን እንነቅለዋለን። በተስፋ ተራራ እንነቅላለን፣ ዲያብሎስን እንነቅለዋለን። ዲያብሎስ ሲነቀል እግዚአብሔር ይተከላል። ማን ይተከላል? ምእመናን ማን ይተከላል? ማን ሲነቀል? እያንዳንዳችን ልብ ላይ ማን ነው የተተከለው? ማን ነው የተከልሁት? ጌታዬን ተክዬ ሰይጣንን ነቅዬ ነው ያለሁት ወይስ ደግሞ ጌታዬን ነቅዬ ዲያብሎስን ተክዬ ነው ያለሁት ብለን ራሳችንን አሁን ወቅቱ የጾም ነው። ወቅቱ የምህላ ነው። ብዙ ውዥንብሮች አሉ። በጸሎት መልስ የምናገኝበት ወቅት ነው። ማንንም ከማን ሳናያይዝ ራሳችን ብዙ የተራራ አይነቶች በዙሪያችን አሉ። ያን ተራራ መንቀል የሚችለው ማን ነው አልኳችሁ? እግዚአብሔር ነው። በምን ስንለምነው? በምን ስንለምነው? በእምነት፣ በትህትና፣ በፍቅር፣ በጾም፣ በጸሎት ሆነን እግዚአብሔርን ስንለምነው አያችሁት አይደለ? ተራራውን እንዴት አድርጎ እንደነቀለው እግዚአብሔር ስራ ይሰራል። ድንግል ምልጃዋ አያቋርጥም። አብርሃም ሶርያዊን የመሰሉ አባቶችም አሉን፣ አንጠረጥራቸውም። ይልቁንም ደግሞ ስምዖን ሰፋያሳይን የመሰሉ ምዕመናንም አንጠረጥራቸውም። የሚነግዱ ስራቸው እንደ ስምዖን የሆኑ፣ በየመስሪያ ቤቱ የሚሰሩ ስራቸው እንደ ስምዖን ሰፋያሳይን የሆኑ፣ በተለያየ ስራ መስክ ያሉ ውጫቸው ዓለማዊ የሚመስሉ ግን ውስጣቸው አባቶቻችን የመሰሉ ምዕመናን እንዳሉ አንጠራጠርም። የነዚህ ድምር ውጤት ምን ይሆናል? ተራራ ይነቅላል። ምን ይነቅላል? ተራራ የሚነቅል እምነት ማለት ዲያብሎስን የሚያባርር፣ ዲያብሎስን የሚያንቀጠቅጥ፣ ክፉ ነገርን ከቤተ ክርስቲያን የሚያርቅ፣ ክፉ ነገርን ከምዕመናን የሚያርቅ፣ ክፉ ነገርን ከሀገር የሚነቅል፣ ክፉ ነገርን አርቆ ሰላምን ለሀገር፣ ሰላምን ለቤተ ክርስቲያን፣ ሰላምን ለቤተሰብ፣ ሰላምን ለራስ። ሰላም የሚጀምረው ከራስ አይደል? ከራስ የተጀመረ ሰላም፣ ከራስ የተነቀለ ተራራ ከሌላው መንቀል ይቻላል። ከራሳችን ውስጥ የተተከለውን ተራራ ነቅለን በቤተ ክርስቲያናችንም የተተከለውን ተራራ፣ በሀገር ላይ የተተከለውን ተራራ፣ በእያንዳንዶቻችን በዓለም ላይ የተተከለውን ዲያብሎስ እሱን ነቅለን እግዚአብሔርን ተክለን እንድንኖር የአምላካችን መልካም ፈቃዱ ይሁንልን። ተራራ የሚነቅል እምነት ማለት እንዳልኋችሁ በጸሎት ወቅት ክርስቲያኖች፣ በዚህ ትምህርት ክርስቲያኖች የተጽናኑበት፣ ክርስቲያኖች ደስ የተሰኙበት፣ ጠላት ያፈረበት፣ እግዚአብሔር የከበረበት፣ ድንግል የከበረችበት፣ ሊቀ ጳጳሱ አብርሃም ሶርያዊ የከበረበት፣ ያ ጎስቋላ ተብሎ በሰዎች ዘንድ ይታይ የነበረው ቅዱሱ ስምዖን ሰፋያሳይን ክብሩ የተገለጠበት፣ ከምንም በላይ ክርስቲያኖች ከውርደት የዳኑበት ትምህርት በዚህ ወቅት ይሰጣል። ስለዚህ ሶስቱ ዕለታት የአብርሃም ሶርያዊ ጾሞች የሚባሉት መነሻው ምንድነው ካላችሁ የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ይሄንን ተራራ ተነቅለ ወደዛ ተተከል ብትሉት ይሆንላችኋል የሚለው የክፉ ሰዎች ጥቅስ ተመዞ ለክርስቲያኖች ቀርቦ፣ ክርስቲያኖች ግን እግዚአብሔር ስራ የሰራበት ተራራ የተነቀለበት ዕለት ነው። ክፉውን ነቅለን በጎውን ተክለን እንድኖር የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ሀገራችንን ሰላም ያደርግልን። ዛሬ ለመግቢያ ይህን ያህል ከተነጋገርነ በሰፊው ነገም ከነገም ወዲያ እንማራለን። ከኔም የተሻሉ መምህራን አሉ፣ እነ መምህር ጥላሁን፣ ሌሎቹ መምህራን በዚሁ በደብሩ ያሉ። እንግዲህ እየተመካከርን እንማማራለን። ለማንኛውም ግን ሰይጣን ተነቅሎ እግዚአብሔር ተተክሎ በልባችን ውስጥ የንስሐ ፍሬ፣ ስጋው ደሙን የመቀበል ፍሬ፣
የሰላም ፍሬ መንግስተ ሰማያትን የመናፈቅ ፍሬ እንዲተከልብን እግዚአብሔር በጎ ፈቃዱ ይሁንልን። ተራራን የሚነቅል እምነት በሉ እስኪ። እሷማ እናት መስክሩ። እሷማ እናት ንጽሕት ተዋሕዶ በሉ። እሷማ እናት በማርያም የተዋሕዶ ልጆች እሷማ እናት ተዋሕዶነት ማንን ይነቅላል? ተራራም በሉ። ማንን ይነቅላል? ተራራ የሚባል ደግሞ ማን ነው? ማን ነው እሱ? በዚህ ገጸ ንባብ ነው ዲያብሎስ ያልኋችሁ እንጂ ተራራ ጌታም ተራራ ይባላል፣ እመቤታችንም ተራራ ትባላለች፣ ቅዱሳንም ተራራ ይባላሉ። በዚህ ገጸ ንባብ ግን ተራራ የተባለው ዲያብሎስ ነው። ስለዚህ ዲያብሎስ እንዲነቀልልን፣ ሰላም እንዲሰፍንልን ለልባችን ለሁሉ ነገር ዲያብሎስ ከሀገራችን ዲያብሎስ ከዓለም ከምድረ ገጽ ጠፍቶ እግዚአብሔር ተመስግኖ እኛም በሰላም እንድንኖር የአምላካችን መልካም ፈቃዱ ይሁንልን። ተራራን የሚነቅል እምነት ያስተማረን የመከረን የገሰጸን አምላካችን ክብር ምስጋና ይድረሰው። ይቆየን። እግዚአብሔር ይስጥልን።